ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች። እንግዲህ አንዳንድ ነገሮች ብሩኬን ፖስት እያደረገ ነው ቲክቶክ ላይ፣ በተለይ ማታ ላይ በጣም የሆነ የሚያሳዝኑ ነገሮች ነው ፖስት ያደረገው። ሀይሚዬም እንግዲህ ምን ላይ እንዳለች ምንም የሚታወቅ ነገር የለም። ያው ትላንት እንዳያችሁት ይቅርታ አልቀበልም ብላ ሄዳለች፣ ትታው ሄዳለች። ግን ያ ማለት አይታረቁም ማለት እንዳልሆነ ሁላችሁም ልታውቁ ይገባል። ትላንትና እነሱ ያሳዩን ነገር ምንድን ነው? እንደሚታረቁ ነው ማለት ይታረቃሉ ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ያው ይቅርታ ባንድ መቀበል ይከብዳል አይደለም። ስለዚህ እኔ ዛሬ ለብሩኬ የማስተላለፈው መልእክት አለ። ምናልባት እንዳጋጣሚ ቪዲዮ ከሰማኸው በቃ አይ ትላንትና ይቅርታ ጠይቄያታለሁ፣ ስለዚህ ጥላኝ ሄዳለች፣ ከዚህ በኋላ ደግሞ ይቅርታ አልጠይቅም፣ በቃ እምቢ ብላኛለች ብለህ ተስፋ እንዳትቆርጥ አደራ፣ ደግማ ይቅርታ ጠይቃት። ምክንያቱም አንደኛ ሴት ልጅ ናት፣ ሁለተኛ ያው ያሳለፈችው ነገር እያንዳንዱ ነገር እየተደረገ ያለው ነገር እያየችው ያለው ነገር እዩ ተብዬዋ የምትሰራው ስራ እዩ ራሱ ትላንትና ራሱ ያደረገችውን አይታችኋል። ብዙ ነገር አለ። የልጇን አባት አልቀበልም ብላ ይኸው እስካሁን ድረስ ከብሩኬ ራስ ላይ አልወረደችም። ብቻ ብሩኬ ጋር ብዙ እያየች ያለው ነገር አለ። ያው ከአሁን በፊት ያው ምንም እንኳን እሷን ለማግኘት ያደረገው ነገር ቢሆንም የአብሰላት ጉዳይ እንዴት እንደዛ ሆነ ተደረገ የሚለው ነገር አለና ብዙ ቅሬታ አለ በሆዷ በውስጧ። ግን ደግሞ ያው ብሩኬ ደግሞ ትላንትና ይቅርታ እውነት ለመናገር ትላንትና እኔ በጣም ነው ያሳዘነኝ ብሩኬ። ግን በጣም አምሽተው ነበር የመጡት። ሰዓት አልፎ ነበር አይደለ? 3 ሰዓት ነው የመጡት እና ያው ብዙ ነገር ቪዲዮም የ1 ደቂቃ ቪዲዮ ሀይሚ እየተረጋጊ ብቻ ብዬ ቪዲዮ ሰርቻለሁ። ምክንያቱም ትላንትና ሁለቱም ናቸው ያዛዘኑኝ። በቃ እነዚህ ልጆች ይዋደዳሉ፣ ይፋቀራሉ። ነገር ግን በመሀላቸው በጣም ብዙ ጥንቅጥ አለ፣ በጣም ብዙ አለ አይደለ? በቃ ሁለቱን አንድ እንዳይሆኑ ነገሮች ተደራርበው መጥተዋልና እኔ አሁን የምለው ነገር ሁለታችሁም ነገሮች ሊስተካከሉና ሊፈቱ የሚችሉት አንድ ላይ ብትሆኑ ነው የምለው። ለምን ሀይሚዬን ብትረጋጊ። በቃ ተበድለሻል፣ አዎ ከፍቶሻል። አሁን ያው እናውራ ብል ብዙ የምንለው ነገር አለ፣ ብዙ የምንናገረው ነገር አለ። ግን ምንም ቢሆን እኛ የምንፈልገው የእነሱን አንድነት ነው። ገባችሁ? የእነሱን ፍቅር፣ የእነሱን አብሮነት ስለሆነ አሁን ላይ እሱ እንዲህ ነው እሷ እንዲህ ነች ከማለት ይልቅ በቃ አንድ ሁኑ። በቃ እድል ተሰጣጡ ነው የምለው እኔ። እድል ተሰጣጡ በቃ። ሀይሚዬም እድል ስጩ በቃ ተመለሺ። አይኖ ብዙ ነገር አለ። ስለዚህ ያ ካሁን በኋላም ተለያይታችሁ ትቀራላችሁ እያልኩኝ አይደለም፣ ጥርጣሬ የለኝም በዚህ። ምክንያቱም እንደምትዋደዱ ሁለታችሁም ፊታችሁ ላይ ያስታውቃል። ትናንትና እኔ በጣም ነው አንጀቴን የበሉት እንደዛ ሲተቃቀፉ፣ እሷ ምቅፍ ስታረገው እሱም ምቅፍ ሲያረጋት፣ እንደገና ላይን ሲተያዩ ብዙ ነገር አለ። ብዙ በቃ አለ አይደል? ፍቅርን የሚያውቀው ያውቀዋል። ብቻ በጣም ነው ያሳዘኑኝ ትላንትና እውነት ለመናገር። ግን በቃ ለምን በቃ እንደዚህ እየተዋደዱ እነዚህ ልጆች መለያየት የለባቸውም? ለምን ይለያያሉ? ስለዚህ አሁን ላይ ከሌ ብሩኬ ለምን እንዲህ ያለ ሀይሚ ለምን እንዳለች የሚለውን ነገር ስተን እውነት የነሱን አንድነትና ፍቅር የምንፈልግ ከሆነ በቃ ታረቁ የሚል ድምፅ እናንጸባርቅ ባይ ነኝ፣ እንደኔ ማለት ነው። በቃ ታረቁ። አሁን ብሩኬ ተመልሷል። ትላንትና ማነጋገሩ በጣም ረጋ ያለ ነበር። ስለ ኤፍሬም የሚተናገረው ብዙ ነገር በቃ ረጋ ብሏልና የምር ሀይሜን ማጣት አትፈልግም አንተ አይደለ? ስለዚህ ዛሬም ደግመህ ይቅርታ ጠይቃት። ዛሬም ደግመህ እሷን ለማግኘት ሞክር። ከዛ ሁሉም ነገር ሰላም ይሆናል፣ ሁሉም ነገር ይፈታል ብዬ አስባለሁ። ከዛ ባለፈ ሁላችሁም እንግዲህ በጸሎታችሁ አስቡ። ክርስቲያኖችም ሙስሊሞችም እንደው በየሃይማኖታችሁ
በጸሎታችሁ አስቧቸው። እነዚህ ልጆች ይዋደዳሉ፣ ይፋቀራሉ። እየተዋደዱ እየተፋቀሩ መለየት ደግሞ ሞት ነው፣ ሞት ነው። በእውነት የሚወዱትን ሰው ማጣት እጅግ በጣም ከባድ ነው፣ እጅግ በጣም ከባድ ነው እና ፈጣሪ እዚያ ያደርሳል። እውነት እውነት እነዚህ ልጆች ገና ለብዙ የሚጠበቁ ገና ትልቅ ደረጃ ብዙ ደረጃ የሚደርሱ ልጆች ናቸው በአንድነታቸው ማለት ነው፣ በፍቅራቸው ግን ከተለያዩ ግን እውነቴን ነው የምላችሁ ሁለቱም የሚያስጠላ የሚደብር ህይወት ውስጥ ነው የሚገቡት፣ የሚያስጠላ ህይወት ውስጥ ነው የሚገቡት። በቃ ሀይሚዬም ያለ ብሩኬ ምንም፣ ብሩኬም ያለ ሀይሚ ምንም። ሀይሚም ደግሞ ብትናደድበትም አይፈረድባትም። ብዙ እውነት አላት፣ ብዙ እውነት አላት ሀይሚ። እንዳልኳችሁ ይሄ ነው ማለቷ ከዚህ በኋላ ጥቅም የለውም፣ ከዚህ በኋላ ትርፍ የለውም። እነሱን ያራርቃል እንጂ አንድ አያደርግም። ስለዚህ ዋናው ነገር የእነሱ አንድነትና የእነሱ ፍቅር ነው። ወደ ፍቅራቸው እንዲመለሱ ሁላችንም የራሳችን አስተዋጽኦ እንሆን። ታረቁ እንበል በቃ። እኔ እንደዛ ነው የምለው፣ ታረቁ በቃ። ምክንያቱም ምን መሰላችሁ፣ እኔ አሁን እዚህ ጋር ሀይሚ ብሩኬ ይሄን አድርጎሻል ሀይሚና እንዳትታረቂ በቃ ለአንቺ አይመጥን። እኔ እንደዚህ የምትሉ ሰዎች ግን ተቆጠቡ። እውነት ለመናገር በቃ አይመጥንሽም፣ ለአንቺ አይሆንም እንደዚህ አይነት ሰው ነው። እኔ በዛ አልጠቅማትም በጭራሽ። ካለመዱት መንፈስ ቅዱስ የለመዱት ሴጣን ሲባል ሰምቻለሁ፣ አባባሉ ነውና እኔ አልልም እንደዛ፣ እናንተም አትበሉ እባካችሁ። ምክንያቱም እቺ ልጅ ደስታዋ ያለው ከሱ ጋር ነው፣ ደስታዋ ያለው ከሱ ጋር ነው። እሱም ቢሆን ደስታው ያለው ከሷ ጋር ነው። ስለዚህ ማለት አንዳንድ ስላየሁ ነው፣ ገባችሁ? ይህንን የምለው ኮሜንት ላይ አይቻለው፣ እነሱ ኮሜንት ስራ አይቻለው። አንዳንድ የቤቱም እየገባችሁ የምትኮምቱት ብሩኬ ለሀይሚ አይጠቅማትም፣ አይሆናትም፣ በቃ ትቶ ገደሌ ግባ አይባልም እንደዛ ውዶቼ። እንዲህ ፍቅር ከባድ ነው፣ እውነቴን ነው። እንደዚህ ተብሎ አይመከርም። ሌሎቻችሁም አላችሁ እንደዚሁ በቃ ሳይድ እንትን ብላችሁ እሷ አትጠቅምህም፣ እሷ ለአንተ አትሆንህም፣ በቃ አትገባህም። ተዉ፣ የምር ተዉ። የምር እነሱን የምትወዱ ከሆነ አንድ የሚያደርጋቸውን ነገር ኮሜንት ጻፉ። በቃ ታረቁ፣ ይታረቁ። የእውነት የሰው ልጅ ይህን ያህል እንዳልኳችሁ ነው። ብዙ ነገር እንበል ከተባለ ብዙ ነገር ይባላል፣ ብዙ ነገር። ምክንያቱም የሰው ልጅ በእያንዳንዱ ሰከንድ ስሜታዊ ሲሆንና ሲናደድ የሚናገራቸው የሚጠላቸው ነጥቦች በጣም ብዙ ነጥቦች አሉ። ያንን እያነሳን እየተነተንን ብናወራ ለሀይሚ አይጠቅማትም፣ ለብሩክ አይጠቅመውም። የእሷን ስህተት እያንዳንዱ ነገር እያነሳ ብንተነትን ለእሱ ይህ አይጠቅመውም። እሱ ያጠፋውን ነገር ለእያንዳንዱ ነገር እያነሳን ብንተነትን ሀይሚን አንጠቅማትም፣ እንጎዳታለን። እና የእውነት ብዙ ነገርም ብሩኬ በተናገረው ነገርም ብዙ ነገር አለ። አዎ በዚህም ቅር ብሎኛል እውነት ለመናገር የሀይሚ እህቶች ናቸው የሚለውም እሱም አንዳንዴ ያው አለማወቅ የሚጥለው ቃል ነው ብዬ ነው የማስበው። ቃሉ ትክክል እንዳልሆነ አምናለሁ። ምክንያቱም እዛ ጋም ያው የብሩክ እህት ነን የሚሉ ብዙ ነገር የሚወረውሩት ነገር ስላለና ብሩኬ እንዳጠቃላይ ስለነዚህ ሰዎች ባትናገር፣ ስለማንም ቢሆን ባትናገር ደስ ይለኛል። ምንም ነገር ባትል፣ ስለነዛም ስለነዚህም ብዙ ነገር አትበል። በቃ ሰሞኑን ይሄ ነገር ለአንተም ጥሩ አይደለም፣ ምክንያቱም ቃሉ ትክክል አይደለም። በቃ ስለነዚህ ነገር ባትናገር፣ ስለ ሰዎቹ፣ ስለ ደጋፊ፣ ስለ ኦዲየንስ በጠቅላላ እንደዚህ አይነት ነገር ሳይድ ያለው ነገር ባትናገር እላለሁ። ከዛ በተረፈ እመብርሃን እየሷ ቅፍ ድግፍ አድርጋ ወደ ነበራችሁበት ተመልሳችሁ የእውነት ልቦና ትስጣችሁ።